ከተማዋን በክልላዊ ወሰን ወይም በማንነት ፖለቲካ ማዕቀፍ ውስጥ ለማጠቃለል የሚደረግ ማንኛውም ሙከራ 1. የከተማዋን ኢኮኖሚ ነፃነት ያዳክማል። 2. የነዋሪዎቿን ሰብአዊና ዲሞክራሲያዊ መብቶች ለአደጋ ያጋልጣል። 3. የኢትዮጵያን ሀገራዊ አንድነት የሚሸረሽር ክፍተት ይፈጥራል የሚል ስጋት ያቀርባሉ። የምክክር ኮሚሽኑ የገለልተኛነትና የተወካዮች መረጣ ፈተና። በምክክር ኮሚሽኑ አሰራር መሰረት በአንድ ወረዳ ደረጃ ከ9 ዋና የህብረተሰብ ምድቦች በሀገር ሽማግሌዎች፣ ሃይማኖት አባቶች፣ ወጣቶች፣ ሴቶች፣ መምህራን፣ የመንግስት ሰራተኞች፣ ባለሀብቶች፣ ነጋዴዎች፣ የፖለቲካ ፓርቲዎች፣ ተፈናቃዮች፣ የሲቪክ ማህበራት የተውጣጡ 50 ተወካዮች ተመርጠዋል። በአገር አቀፍ ደረጃ ከ1300 በላይ ወረዳዎችን በማጠቃለል ከ100,000 በላይ ተሳታፊዎች በሂደቱ አልፈዋል። ለዚህ ወገን ሀገራዊ የምክክር ኮሚሽኑ ትልቅ ውድቀት የሚሆነው የከተማዋን ነዋሪዎች ቀጥተኛ ውክልናና የከተማዋን ራሷን የቻለች ቻርተር አስተዳደራዊ ህልውና በሚጎዳ መልኩ ጉዳዩን በክልሎች መካከል የሚደረግ የካርታና የወሰን ድርድር ብቻ አድርጎ ሲያቀርበው ነው። አዲስ አበባ የኦሮሚያ ክልል ታሪካዊ አካል በመሆኗ ልዩ ጥቅሞችና ታሪካዊ ስብራቶች ቅድሚያ ማግኘት አለባቸው ብለው ያምናሉ ወይስ አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲና እንደመሆኗ መጠን የነዋሪዎቿ የራስ አስተዳደር መብት እና የዜግነት ፖለቲካዊ ቅድሚያ ሊሰጠው ይገባል? ሀገራዊ የምክክር ኮሚሽኑ እነዚህን ሁለት ተቃራኒ እይታዎች እንዴት ማስታረቅ አለበት ይላሉ? ሐሳባችሁን በማክበር እና በሰለጠነ መንገድ በኮሜንት መስጫው ላይ አጋሩን። የአዲስ አበባ ዕጣ ፈንታና የሀገራዊ ምክክር ኮሚሽኑ ታሪካዊ ፈተና። አዲስ አበባ የኢትዮጵያ የፖለቲካ ማዕከል፣ የአፍሪካ መዲና፣ የብዙዎች መኖሪያና የስልጣን መክበቢያ። ነገር ግን ከዚህ ዘመናዊ የህንፃዎች ውበትና የከተማዋ ፈጣን እድገት በስተጀርባ ላለፉት አያሌ አስርት ዓመታት አገሪቷን ሲያናውጥ የኖረ አንድ ያልተመለሰ ጥልቅ ጥያቄ አለ። አዲስ አበባ የካታሎግ ከተማ ናት ወይስ የታሪክ የማንነትና የመሬት ይዞታ ጥያቄ ማዕከል? ከሐምሌ 2018 ዓ.ም ጀምሮ በአዲስ አበባ ከተማ መካሄድ በጀመረው ታሪካዊው ሀገራዊ የምክክር ጉባኤ ላይ ከሁሉም ክልሎችና ከተማ አስተዳደሮች የተመረጡ ከ4,000 በላይ ተመካካሪዎች ተሰብስበው የኢትዮጵያን ዘላቂ የፖለቲካ ስብራቶች ለመጠገን በመሞከር ላይ ይገኛሉ። ኮሚሽኑ ይፋ ካደረጋቸው 8 ዋና የአጀንዳ አዕማዶች መካከል ደግሞ የፌዴራል ከተሞች ሁኔታ፣ የህገ መንግስታዊና የአስተዳደር ሁኔታ፣ የወሰን፣ የቋንቋና የሀብት ክፍል ጉዳዮች በተለይ የአዲስ አበባና የድሬዳዋ የሚለው አጀንዳ በጠረጴዛው ላይ ከቀረቡት ሁሉ ይበልጥ አከራካሪ እና ስሱ አጀንዳ ሆኖ ወጥተዋል። በዚህ ረጅም ሰነዳዊ ቪዲዮ ውስጥ የዚህን ውጥረት አቅጣጫዎች በጥልቀት እንመረምራለን። ነገር ግን ጉዳዩን በትክክል ለመረዳት አብዛኛው የከተማው ነዋሪ ከሚያስበው የተለመደ መነሻ መስመር ሳንጀምር በመጀመሪያ ብዙ ጊዜ በትልቁ መድረክ ላይ የሚደመጠውን ወይም የተሳሳተ ትርጉም የሚሰጠውን አማራጭ የእይታ ማዕቀፍ ፕሬሚስ ቢ እንፈትሻለን። ወደ ሁለተኛው ወገን ከመሻገራችን በፊት ግን ለብዙሃን ተመልካቾቻችን ጥሪ እናቀርባለን። አዲስ አበባ የሁሉም ኢትዮጵያዊ የጋራ መዲና ናት የሚለው የእናንተ መሰረታዊ እይታ ወይም ፕሬሚስ ኤ ትክክለኛነትና ክብደት አይዘነጋም። የከተማዋ ነዋሪዎች መብትና የፌዴራላዊ መዲናነቷ ጉዳይ በቪዲዮው ሁለተኛ ክፍል በጥልቀትና በዝርዝር ይዳሰሳል። ነገር ግን የሌላኛውን ወገን የታሪክ ስብራትና የፖለቲካ መነሻ ሳይረዱ የሀገራዊ ምክክር ኮሚሽኑ የተጋረጠበትን እውነተኛ ፈተና መረዳት አይቻልም። ስለዚህ እስከ መጨረሻ አብራችሁን ቆዩ። ምክንያቱም የዚህ ቪዲዮ ሁለተኛው ክፍል
የከተማዋን መጻዊ ዕድል የምታዩበትን መንገድ ሙሉ በሙሉ ሊቀይረው ይችላልና። የታሪክና የማንነት ጥያቄ አማራጭ እይታ አዲስ አበባን ከተቀረው የኢትዮጵያ ፖለቲካ ለይቶ እንደ አንድ ገለልተኛ የቢዝነስና የአስተዳደር ማዕከል ብቻ መመልከት ታሪካዊ እውነታውን ያዛባዋል የሚለው ወገን መነሻው አጼ ምኒልክ ከተማዋን ከመሰረቱበት የ19ኛው ክፍለ ዘመን መገባደጃ ጀምሮ ነው። ለዚህ የእይታ ማዕቀፍ ተሟጋቾች አዲስ አበባ ወይም ፊንፊኔ የተገነባችው ባዶ መሬት ላይ አይደለም። ከተማዋ ከመመስረቷ በፊት የአካባቢው የኦሮሞ ማህበረሰብ በተለይም የቱለማ ኦሮሞ በባህላዊ የሥርዓት መዋቅራቸው በግጦሽ መሬታቸውና በመንደሮቻቸው ይኖሩበት የነበረ ስፍራ ነው። የከተማዋ መስፋፋት ከተከናወነበት መንገድ ጀርባ የመሬት ቅርመታ፣ የማንነት መደብደብና የባህል መገለል ታሪክ እንዳለ ያመላክታሉ። 1. የመሬትና የስነ ህዝብ ስብራት የከተማዋ መስፋፋት ባመጣው የዘመናዊ ማዕበል ምክንያት በአካባቢው የነበሩ አርሶ አደሮች ከቀያቸው ተፈናቅለዋል። ይህ መፈናቀል የኢኮኖሚ ጥቃትን ብቻ ሳይሆን የማንነትና የታሪክ መሰረዝን አስከትሏል የሚለው እይታ ጠንካራ ነው። የከተማዋ ህግጋት፣ የትምህርት ስርዓትና የቋንቋ አጠቃቀም የአካባቢውን ማህበረሰብ ያገለለ እንደነበረም ይሞግታል። 2. የልዩ ጥቅምና የህገ መንግስቱ አንቀጽ 49 ህዝባር 5 በ1987 ዓ.ም በጸደቀው የኢፌዴሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም እንዲጠበቅ የሚደነግገው አንቀጽ የዚህ አመለካከት ህጋዊ መሰረት ነው። ለዚህ ወገን ሀ አዲስ አበባ በኦሮሚያ ክልል እምብርት ላይ የምትገኝ እንደመሆኗ፣ ለ ከተማዋ የምትጠቀመው የተፈጥሮ ሀብት የውሃ፣ መሬት፣ የቆሻሻ ማስወገጃ ከኦሮሚያ ክልል የሚገኝ በመሆኑ ሐመርሃ እና ታሪካዊ የበደል ካሳ የመክፈል ኃላፊነት ስላለባት፣ የከተማዋ ፖለቲካዊና አስተዳደራዊ ወሰን ከክልሉ ታሪካዊ ባለንብረትነት ጋር ተጣጥሞ ሊቃኝ ይገባል የሚል ጠንካራ መከራከሪያ ያቀርባሉ። 3. የምክክር ኮሚሽንና የትርክት እርቅ በአዋጅ ቁጥር 1265 ህዝባር 2014 የተቋቋመው ሀገራዊ የምክክር ኮሚሽን ከህዝብ ያሰባሰባቸውን አጀንዳዎች በማደራጀት ይፋ ካደረጋቸው 8 ዋና ዋና አዕማዶች መካከል ሀገረ መንግስት ግንባታ፣ የብሔራዊ ማንነትና የታሪክ ትረካዎች ጉዳይ እንዲሁም የፌዴራል ከተሞች ሁኔታ በዋናነት ተቀምጠዋል። ስለሆነም ኮሚሽኑ በአዲስ አበባ ጉዳይ ላይ ውጤታማ ውይይት ማድረግ የሚችለው ይህን ታሪካዊ የመሬትና የማንነት ስብራት እንደ ዋና ሀገራዊ አጀንዳ ተቀብሎ የመፍትሄ አካል ሲያደርገው ብቻ ነው ይላሉ። ከተማዋን የሁሉም ለማድረግ አቀራረቡ መጀመሪያ የታሪካዊ ስብራቱን ዕውቅና መስጠትና ማካካስ አለበት የሚል ጽኑ እምነት አላቸው። የከተማዋ ነዋሪዎች መብትና የኮስሞፖሊታን መዲናነት አሁን ደግሞ ቃል በገባነው መሰረት ወደ ሰፊው የከተማዋ ነዋሪዎችና የኢትዮጵያዊነት ማዕከላዊ ትስስር መስተጋብር እንሸጋገር። ይህ እይታ አዲስ አበባን የሚመለከታት እንደ ታሪካዊ ክልላዊ ይዞታ ሳይሆን ላለፉት 130 ዓመታት የሁሉም ኢትዮጵያውያን ደምና ጥረት ፈሶባት የተለያዩ ብሔረሰቦች፣ ሃይማኖትና ባህል ያላቸው ዜጎች በጋራ የገነቧት የጋራ ማህበራዊ ውሁድ ወይም ኮስሞፖሊታን ሀብ አድርጎ ነው። 1. የዜግነት መብትና የራሷን ዕድል በራሷ የመወሰን መብት። በዚህ መከራከሪያ መሰረት ከ4 ሚሊዮን በላይ የሚሆነው የከተማዋ ነዋሪ የራሱን አስተዳደርና መሪዎች በነፃነት የመምረጥ ህገ መንግስታዊና ዲሞክራሲያዊ መብት አለው። ህገ መንግስቱ ራሱ በአንቀጽ 49 ንዑስ አንቀጽ 2 ላይ የአዲስ አበባ ከተማ ነዋሪዎች በሙሉ የራስ አስተዳደር መብት አላቸው ሲል በግልጽ አስቀምጧል። ሀ ከተማዋ የትኛውም ክልል ወይም ብሔር በብቸኝነት የኔ ብቻ ናት ሊላት የማይችላት የኢትዮጵያን ሁሉ ማዕከል ናት። ለነዋሪው የሚከፍለው ግብር፣ የሚያካሂደው የኢኮኖሚ እንቅስቃሴና የከተማዋን ህልውና አስከብሮ ማቆየቱ ዋናው የባለቤትነት መለኪያ መሆን አለበት። 2. የፌዴራሊዝምና የኢኮኖሚ ማዕከልነት ሚና አዲስ አበባ
የአፍሪካ ህብረትና የበርካታ ዓለም አቀፍ ድርጅቶች መቀመጫ እንደመሆኗ የፖለቲካ ውጥረቶችና ጠባብ ክልላዊ ጥያቄዎች ከተማዋን እንዳያቧድኗት ያሰጋሉ። ከተማዋን በክልላዊ ወሰን ወይም በማንነት ፖለቲካ ማዕቀፍ ውስጥ ለማጠቃለል የሚደረግ ማንኛውም ሙከራ አንድ የከተማዋን ኢኮኖሚ ነፃነት ያዳክማል፣ ሁለት የነዋሪዎቿን ሰብአዊና ዲሞክራሲያዊ መብቶች ለአደጋ ያጋልጣል፣ ሶስት የኢትዮጵያን ሀገራዊ አንድነት የሚሸረሽር ክፍተት ይፈጥራል የሚል ስጋት ያቀርባሉ። ሶስተኛ የምክክር ኮሚሽኑ የገለልተኛነትና የተወካዮች መረጣ ፈተና። በምክክር ኮሚሽኑ አሰራር መሰረት በአንድ ወረዳ ደረጃ ከ9 ዋና ዋና የህብረተሰብ ምድቦች በሀገር ሽማግሌዎች፣ ሃይማኖት አባቶች፣ ወጣቶች፣ ሴቶች፣ መምህራን፣ የመንግስት ሰራተኞች፣ ባለሀብቶች፣ ነጋዴዎች፣ የፖለቲካ ፓርቲዎች፣ ተፈናቃዮች፣ የሲቪክ ማህበራት የተውጣጡ 50 ተወካዮች ተመርጠዋል። በአገር አቀፍ ደረጃ ከ1300 በላይ ወረዳዎችን በማጠቃለል ከ100,000 በላይ ተሳታፊዎች በሂደቱ አልፈዋል። ለዚህ ወገን ሀገራዊ የምክክር ኮሚሽኑ ትልቅ ውድቀት የሚሆነው የከተማዋን ነዋሪዎች ቀጥተኛ ውክልናና የከተማዋን ራሷን የቻለች ቻርተር አስተዳደራዊ ህልውና በሚጎዳ መልኩ ጉዳዩን በክልሎች መካከል የሚደረግ የካርታና የወሰን ድርድር ብቻ አድርጎ ሲያቀርበው ነው። የምክክር ኮሚሽኑ ህጋዊ አሰራርና ውሳኔ አሰጣጥ ማዕከል የአዲስ አበባን ጉዳይ ጨምሮ አከራካሪ ሀገራዊ አጀንዳዎችን ለመፍታት ኮሚሽኑ የተከተለው የውሳኔ አሰጣጥና የአሰራር ሂደት ምን ይመስላል? ሰነዶች እንደሚጠቁሙት ሂደቱ 5 ዋና ዋና ምዕራፎችን ያቀፈ ነው። 1 የዝግጅትና የቅድመ ሁኔታዎች ምዕራፍ፣ 2 የተሳታፊዎች አመራረጥ ምዕራፍ፣ 3 አጀንዳ የማሰባሰብ ሂደት፣ 4 ሀገራዊ የምክክር ጉባኤ፣ 5 ትግበራና ክትትል። በተለይም በአዲስ አበባና መሰል ሀገራዊ አጀንዳዎች ላይ ውሳኔ ሲሰጥ ኮሚሽኑ 3 ደረጃዎች ያላቸው የውሳኔ አሰጣጥ ደንቦችን ይጠቀማል። እነዚህም 1 ቅድሚያ የሚሰጠው መርህ ኮንሰንሰስ ሙሉ መግባባት ማለት ነው። የምክክር ኮሚሽኑ ዋና ዓላማ በሀገራዊ መግባባትን መፍጠር በመሆኑ በማንኛውም አጀንዳ ላይ በመጀመሪያ ሙሉ ስምምነት ላይ ለመድረስ ጥረት ይደረጋል። 2 ቀላል አብላጫ ድምጽ 50% ፕላስ 1 በውይይት ሙሉ መግባባት ላይ መድረስ ካልተቻለ መደበኛ ወይም የሂደት ነክ ጉዳዮች ላይ ከግማሽ በላይ የተሳታፊዎች ድምጽ ሲገኝ ውሳኔው ያልፋል። 3 ልዩ ከፍተኛ አብላጫ ድምጽ ይሄም 2/3 ወይም አብላጫ ድምጽ እንደ አዲስ አበባ ህገ መንግስታዊ ሁኔታና ወሰን ያሉ ታላላቅ ሀገራዊ ክብደት ያላቸው አጀንዳዎች ላይ ሙሉ መግባባት ካልተቻለ የ2/3 ወይም 2/3 ተሳታፊዎችን ድምጽ ማግኘት ይጠየቃል። በጉባኤው ማጠቃለያ ላይ የሚዘጋጀው የመጨረሻ የፖሊሲና የህግ ማሻሻያ ምክረ ሐሳብ ሰነድ ለመንግስት የሚቀርብ ሲሆን የዚሁ ትግበራ አገሪቱን ወደ አዲስ የፖለቲካ ምዕራፍ ያሸጋግራል ተብሎ ይጠበቃል። የፖለቲካ ውጥረቱ ማዕከልና ያልተፈታው ጥያቄ አሁን 2 እኩል ክብደት ያላቸው ህጋዊ ታሪካዊ መከራከሪያ ያላቸው ጽንሰ ሐሳቦች ተመልክተናል። በአንድ በኩል ታሪካዊ በደል፣ የመሬት መፈናቀል እና የማንነት ዕውቅናን የሚጠይቀው የአካባቢው ማህበረሰብና የኦሮሚያ ክልል መብት ጥያቄ ነው። 2 በሌላ በኩል የዲሞክራሲያዊ ዜግነት፣ የነዋሪዎች የራስ አስተዳደርና ሀገራዊ የጋራ ማዕከልነት ጥያቄ። የሀገራዊ ምክክር ኮሚሽኑ የተጋረጠበት ቁልፍ የፖለቲካ ውጥረትና የፈተና ማዕከል የሚጀምረው እዚሁ ጋር ነው። ኮሚሽኑ በ2/3 በቴክስትኛ ከፍ አብላጫ ድምጽ ወይም በሙሉ መግባባት ኮንሰንሰስ ሁለቱንም ፍላጎቶች እኩል አክብሮ ማስተናገድ የሚችልበት ቀጥተኛና ቀላል ቀመር የለውም። እዚሁ ጋር ነው ያልተፈታው መሰረታዊ ጥያቄ የሚመጣው። የምክክር ኮሚሽኑ በአዲስ አበባ ጉዳይ ላይ ዘላቂ ሰላምና ስምምነት ለማምጣት በሚደረገው ጥረት የአንድን አካባቢ ታሪካዊ በደልና የማንነት ጥያቄ ለመመለስ በሚደረግ ሂደት ውስጥ የከተማዋን በሚሊዮኖች የሚቆጠሩ ነዋሪዎች ዲሞክራሲያዊ የራስ አስተዳደር መብት አያናጋ መፍትሄ ማምጣት ይችላል ወይስ ሁለቱንም መርሆች በየተፈጥሯቸው የሚጋጩ ናቸው? ማጠቃለያ አዲስ አበባ የታሪካችን፣ የፖለቲካችን እና የእድገታችን መስታወት ናት።
የሀገራዊ ምክክር ኮሚሽኑ የዚህን ከተማ ዕጣ ፈንታ የሚወስነው በፖለቲካ ልሂቃን ድርድር ብቻ ሳይሆን የህዝቡን እውነተኛ ብሶትና ፍላጎት በጥበብ ማዳመጥ ሲችል ብቻ ነው። አሁን ውሳኔው የእናንተ ነው። ይህ ቪዲዮ ሁለቱንም እይታዎች ለማቅረብ ሞክሯል። አዲስ አበባ የኦሮሚያ ክልል ታሪካዊ አካል በመሆኗ ልዩ ጥቅሞችና ታሪካዊ ስብራቶች ቅድሚያ ማግኘት አለባቸው ብለው ያምናሉ? ወይስ አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲና እንደመሆኗ መጠን የነዋሪዎቿ የራስ አስተዳደር መብት እና የዜግነት ፖለቲካዊ ቅድሚያ ሊሰጠው ይገባል? ወይስ ሀገራዊ የምክክር ኮሚሽኑ እነዚህን ሁለት ተቃራኒ እይታዎች እንዴት ማስታረቅ አለበት ይላሉ? ሐሳባችሁን በማክበር እና በሰለጠነ መንገድ በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቀጣይ ጥሬ ሀገራዊ ጉዳዮች ደግሞ ቤተ ሀበሻን ሰብስክራይብ ማድረጋችሁን አትርሱ። እስከ ቀጣዩ ቪዲዮ ሰላም ሁኑ። እናመሰግናለን።